ያቡ ዛሬ ከዛራ ጋር ፌስ ኦፍ ነበረሽ። በስንት ዙር ተሸንፈሻል? በአንድ ዙር። አዎ በአንድ ዙር ካሸነፍሽ ከኔ ከራሴ ቻሌንጅ አለሽ። አሁን አልነግርሽ። እሺ ምን ታሰላልፊያለሽ? ለዛሬ ተዘጋጅ በደንብ። ለሷው ዝምታ መልስ ናትና ዝምታ ወርቅ ናትና ዝምታ ነው ማስተላልፍላት። ያው ትንሿን ከተማዬ ደግሞ ማስተዋወቅበት ነው፣ የፍቅር ሀገር የማስተዋወቅበት ነው፣ እንግዳ ተቀባዩን የማስተዋወቅበት እድል ስለሆነ ያው ለማታውቁ ያቡ ከቡታጀራ ነው የመጣችው። ከቡታጀራ መጣ እዚህ ፋይት ላይ እንግዲህ ትወዳደራለች እና የቡታጀራ ልጆች ከጎን ነው አይደል? አዎ ይመችሽ ያቡዬ። እኔ አምንብሻለሁ፣ 100% አምንብሻለሁ። ዛራም ተዘጋጂ፣ ከባድ ፋይት እንደሚሆንም ተስፋ አደርጋለሁ። በዚህኛው ዙር የሴት ፋይት የመጀመሪያው ነው አይደል? የመጀመሪያው ነው የሴት ፋይት የምናየው። ያበደ ጌም እንደምናይ ተስፋ አደርጋለሁ። ያቡዬ ያራዳለች። ይመችሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ብሩኬ እንግዲህ በአዲስ ነገር ያቡ የምትባለውን የቡታጅራዋን ቦክሰኛ ማለት ነው ቦክሰኛ አግኝቷታልና ከዚህ በፊት አግኝቷት ማለት አበረታቷት ነበረ ብሩኬ። ሁሉም ያበረታቷታል፣ እነ ኤፍሬም እነ በቃ ሙሉ የቡታጅራ ዩቲዩበሮች በሙሉ እንደዚህ ሼር ያደርጉላታል ምናምን፣ በጣም ነው የሚያበረታቷት ምናምን። ምክንያቱም ያው ሀገራቸውንም ልታስጠራላቸው ስለምትችል የቡታጅራ ልጅ ነችና ቦክሰኛ ነች። የመጀመሪያ ጊዜ እንግዲህ ኢትዮጵያ ውስጥ የሴት ቦክሰኛ ምናምን እኔ አይቻል አቅም እስከዛሬ ድረስ ለመጀመሪያ ሳይሆን አይቀርምና ከዚህ በፊት ዛራ የምትባል ቦክሰኛ ነበረች እንግዲህና ከሷ ጋር ነው የምትጋጠመው። አይ ቲንክ የመጀመሪያ ነው ብዬ አስባለሁኝ። እኔ ከዚህ በፊት አላቅም እንደዚህ ሪስሊንግ ምናምን ነገር እኔ አላከታተልም ብዙ ጊዜ። ድሮ ነበር የውጭ ምናምን ኤምቢሲ1 ኤምቢሲ2 ምናምን ነገር የሚለቀቀው ላይ አልነበረ፣ እንደዛ ነገር ነበር የምከታተለው እንጂ ያም አልፎ አልፎ ነው እንጂ እንደዚህ እንትን አልልምና ኢትዮጵያ ውስጥ ግን አይ ቲንክ የመጀመሪያ ነው ብዬ አስባለሁኝ። ኢቭን እንኳን አይደለም የሴት የወንድ ራሱ ያለ አይመስለኝም፣ ግን አለ አሁን እያየሁ ነው አለ ኢንስታግራም ላይ ምናምን ግን የሴት ለመጀመሪያ ጊዜ ነው ሳይ እና ውድድራቸውን ሊያደርጉ ነው እንግዲህ። በአንድ ዙር እዛራታለሁ ብላለች አቡ እንግዲህ በሙሉ ኮንፊደንስ በቃ ከአንድ ዙር አታልፍም ነው ያለችው ማለት ነው። እና በሶስተኛ ዙር ምናምን ነው መሰለኝ አንድ ዙር እንትን ይላሉ፣ ከዛ ትንሽ እንትን ይላሉ፣ ከዛ ደግሞ ሁለተኛ ዙር ደግሞ ሶስተኛ ዙር እያለ ነው መሰለኝና ዙሩ እስከ 3 ይመስለኛል ባልሳሳት። ብቻ ግን ያው በአንደኛው ዙር አሸንፋታለሁኝ የሚል አስተሳሰብ አላት ማለት ነው እንግዲህ። እና ዛሃራንም አይቻት ነበር፣ ማና ዛሃራ እያልኩ ነበር እንደውም ማለት ነውና ቲክቶክ ላይ ያለላችሁ ዛሃራን ማታውቋት ማለት ነው። እና ውዶችዬ እሷን ቦክሰኛ ነች እንግዲህ ምናምን ከሷ ጋር ነው የምትጋጠመው። እና እንግዲህ ካሸነፈች ያው ሀገሯንም አስጠርታ ኢትዮጵያንም በቃ አለ አይደለ አሪፍ ቦክሰር ትሆናለች ማለት ነው የሚባለው ምንድነው ውዶቼ? እና እንግዲህ ልጅቷ በጣም ጠንካራ ስትሮንግ ይሄ ምንድነው ስፖርተኛ ምናምን ነገር ነች። በደንብ ኮርስ ወስዳለች ምናምን። ከዛ እንግዲህ ካሸነፍሽ ከኔ ጋር ሰርፕራይዝ የሆነ ሽልማት ነገር የሚያበረታታ ነገር አለሽ አይነት ነገር ብሏታል ብሩኬ እንግዲህ። እና ብቻ ያው እንግዲህ መልካም እድል ብለናል። ወይዘሪት ያብ ነው አይደል ስሟ? እንደዛ ነው። እና ውዶችዬ ከች ብሏል ብሩኬ። በዛ አበረታቷት እንግዲህ። በዚህ አንዳንድ ጊዜ እኮ ማለት ነው ታይለንታችን በተለያየ ታይለንት አለን እኛ ሰዎች ስንባል ምናምንና እንግዲህ ይሄን ነገር ወዳ ፈቅዳ በቃ አይደለ ደስ ብሏት የምታደርገው ነገር ነውና ደስ ባላት ነገር ደግሞ በተሰማራችበት ፈጣሪ ያሳካላት እንግዲህ ውዶቼ። እና አበረታቷት። ሪፖስት አድርጎታል ብሩኬ ማለት ነው። ሌላው ብሩኬ ሪፖስት ያደረገው አለ፣ ፖስት አይደለም ያደረገው ሪፖስት ነው። ገባችሁና አንዳንዴ ዝም ብለን የሚመቸንም ጥቅስ ካለ እንዲሁ ምናምን ሪፖስት የምናደርጋቸው ነገሮች አሉ አይደለ? ልክ እንደዛ ማለት ነውና ያው እኛ ደግሞ ሀይሚዬና ብሩኬን ስለምንወዳቸው ሪፖስትም የሚያደርጉት ሁላ አይቀረንም እና እሱን ነገር ካየን ደግሞ ሩጠን ከነሱ ህይወት ጋር የምናያይዘው ነገር አለ ምናምን። ግን ሁሉም ነገር እንደዛ አይደለም ውዶቼ። እና ምን ይላል ለማይቀየሩ ሰዎች የምትሰጠው ፍቅርና ክብር የሚመለስልህ በህመም ብቻ ነው ይላልና እውነት ነው። ያው አንዳንድ ጊዜ የማይቀየሩ ሰዎች ላይ ኤነርጂያችሁ መጨረስ ትርፉ ህመም ነው። ገባችሁ? አንዳንድ ጊዜ በትዳርም ይሁን በፍቅርም ይሁን በጓደኝነትም ይሁን ምናምን ይቀየራል። ይሄ ሰው ከነገ ዛሬ የተሻለ ይሆናል ብላችሁ የምታስቡት ሰው በቃ አለ አይደለ እናንተ በፍቅርና ክብር በሰጣችሁት ቁጥር ለእናንተ የሚሰጣችሁ ምላሽ ግን ተቃራኒ ነው። ገባችሁ? እናንተን የሚያሳምም እናንተን በቃ የሆነ ልባችሁን የሚሰብር ነገር ነው የሚያደርገው። እና አንዳንድ ጊዜ
ተደጋጋሚ እነዛ ሰዎች እንዲለወጡ ወይም እንዲቀየሩ ትለፋላችሁ፣ ትጥራላችሁ ምናምን ላይክ በመሀላችሁ ያለውን ነገር ላለማበላሸት ስትሉ፣ ግን ደግሞ እነዛ ሰዎች በተቃራኒው ለእናንተ የሚሰጡት ምላሽ ህመም ብቻ ከሆነ ምንም እዛ ቦታ ላይ መቆየት አስፈላጊ አይደለም ውዶቼና ይሄ በሁሉም ሰው በሁሉም ህይወት ላይ የሚያጋጥም ነገር ነው ማለት ነው በተለያየ መንገድና ሩጣችሁ ቶሎ ብላችሁ ግን ያው ግዴታ በፍቅረኝነት ወደ ትዳር ብቻ ምናምን ነገር አይደለም። በቃ ጀስት በቤተሰብም ሊሆን ይችላል፣ በጓደኝነትም ሊሆን ይችላል፣ በተለያየ ነገር ገባችሁ እና ይሄን አይታችሁ ምናምን ደግሞ አታስቡ፣ አትጨነቁ። የምትጨነቁ አላችሁ ይሄንም ነገር በውስጥ ምናምን እንትን የምትሉኝ ላይ ካለ አይደለ በቃ ሁሉን ነገር ከራሳችሁ ህይወት ጋር የምታያይዙት ነገር አለ። ግን እንደዛ አይደለም ውዶቼ፣ ሁሉ ነገር ከነሱ ህይወት ጋር የሚያያዝ ነገር አይደለም። ይሄ ሪያሊቲም ስለሆነ ጀስት ዝም ብለን የሚመቸን እኮ ጥቅስ ከሆነ እኮ ሪፖስት እናደርጋለን ምናምን ነገር ገባችሁ። እንደዛ አስቡት። በተረፈ ያው ሙዚቃው ደግሞ ዛሬ በጣም ደስ የሚል ነገር ነው። ባለትዳር ወይም ደግሞ አንድ አብሮ የኖረ ሰው ፍቅረኛ ሊሆን ይችላል፣ አብሮ በፍቅር የኖረ ሰው ወይም ደግሞ ባለትዳር የሆነ ሰው ብቻ ግን ምን አለፋችሁ ብዙ ጊዜ አብሮ ያሳለፈ ሰው የሚጋበዘው አይነት ሙዚቃ ነው ዛሬ ብሩኬ ጋበዘን ማለት ነው። እና ይሄ ለቅመማዬ ነው በቃ ሌላ ምንም አይደለም ገባችሁ። ምክንያቱም አብሯት ብዙ ነገር አሳልፈዋል፣ አብረው ብዙ ነገር ያሳልፉ ልጆች ናቸው በፍቅር እና ቅመማ ምን አይነት ልጅ ምን አይነት ልብ እንዳላት ያውቃል ምናምን ነገር እና ለሷ የሚገባ አይነት ሙዚቃ ነው እንግዲህ ይሄ አብራችሁት የኖራችሁት ሰው ነው እንደዚህ አይነት ነገር የምትጋብዙት እንጂ ዛሬ ለተዋወቃችሁት ሰው ወይም ደግሞ ምናምን ነገር አይደለም ገባችሁና አንዳንድ ጊዜ በራሳችሁ አይዲያ ተሰጡና ከዛም በኋላ ላይ ተሳደባላችሁ ምናምን ታዝናላችሁ ታለቅሳላችሁ ምናምን አንቺው ታመጪው አንቺው ታሮጪው ነው ነገሩና እረፉ በቃ ይሄን ነገር አታዘዋውሩ። አሁን እኔ ጥሩ ነገር ይመጣል ብዬ አስባለሁኝ። ነገር ግን ነገሮች እንዳሰብናቸው እንኳን ባይሆኑ ተቃራኒ ሆነው እንኳን ቢመጡ እናንተ እንዳትጨነቁ እንዳታስቡ፣ ስራ ነው ብላችሁ ውስጣችሁን አሳምናችሁ በትዕግስት መጨረሻውን ለማየት ሞክሩ ምናምን ነገር ያልኳችሁ እናንተ እንዳትጨነቁ እንዳታስቡ በሚለው አስቤው ነው ገባችሁ እንጂ ሙሉ ለሙሉ ከ100% 95% እኔ በቃ ለቀመሜ ነው ብዬ ነው የማስበው። ምክንያቱም በቃ ትናንትናም ራሱ ሀይሚዬ የለቀቀችው ስቶሪ ላይ ያደረገችው ጥሩ ነገር ነው። በዛ ላይ ደግሞ ይሄ የክርስቲያኑ ጾም እየደረሰ ነው መሰለኝ፣ አላቅም መቼ እንደሆነ አላቅም እና እሱን እነሱ በዛም ሰዓት ቢሆን እኮ እነሱ እንትን አይሉም። ግን ደግሞ ምናልባት ያንንም ታሳቢ በማድረግና አሁን ላይ ኦዲየንስም ትንሽ ጭቅጭቅ ምናምን ነገር ሰልቸት ስላለ ረፍት የሚያደርጉ እነሱ ማለት በጥሩ ነገር ይምጡልን። ላይክ አሁን እርቅ ፈጥረው ምናምን በጥሩ ነገር ከመጡ ለኛም አስተማሪ ሊሆን የሚችለው በዚሁ ቢቋጩት ነው ገባችሁ። ግን ከዚህ በላይ የሚሄዱበት ወይም ደግሞ ምናልባት እንኳን እናንተ በምታስቡት መንገድ ከሆነ ላይክ ያ ነገር ሊያስተምር አይችልም። ብቻ ግን ያለውን ነገር እንጠብቃለን። ዞሮ ግን ምንም አታስቡ፣ አትጨነቁ። ዘፈኑ እኮ እንደነገርኳችሁ ነው። በቃ ዘፈኑ አሪፍ ነው። በቃ ሌላ ለምን ታስባላችሁ? እኔ ኮሜንትም ላይ አይቻለሁ ምናምን እዛ ቲክቶክ ላይ ምናምን ከዛ ዩቲዩብ ላይ እዚህ ብዙ እያላችሁ ነበር ምናምን ነገርና ብዙ ባናዘዋውረው ጥሩ ነው። ያው ኦልሬዲ እነሱ እንትን ብለዋታል እኮ ቪዲዮን ሰርተውታል ኦልሬዲ። ግን ያም ቢሆን ጥሩ አይደለም። አንዳንዴ ያሰብነውን ነገር ሁሉ እንትን ማለት የለብንም፣ መጻፍ የለብንም ኮሜንት ላይ ገባችሁ። ካሰብነው ራሱ ጥሩ ነገር ነው፣ እነሱን አንድ የሚያደርግ ነገር፣ እነሱን የሚያስታርቅ፣ የእነሱን ፍቅር የሚጨምር ነገር ነው መጻፍ ያለብን ኮሜንት ላይ ገባችሁ አይደለ? እና እኛ የሆነ ነገር ባወራን ቁጥር ከኛ አይዲያ ይወስዱና የሆነ ነገር እንትን ይላሉ። እነሱ እዛ ተዋውቆ ነው የሚሰሩት። እኛ ታውቃላችሁ በ20 ደቂቃ በ30 ደቂቃ ቪዲዮ 24 ሰዓት ሙሉ ጨጓራችን ስንልጥ እንውላለን። የምትታመሙት የምታለቅሱት እናንተ ናችሁ። ስለዚህ ራሳችሁን ጠብቁ። ምንም ነገር አይመጣም። ዛሬ በሰላማዊ መንገድ ይመጣሉ ብዬ ተስፋ አደርጋለሁኝ። ሁሉም ነገር ሰላም ይሆናል፣ ታረቃሉ ምናምን፣ ከዛ ይቅር ይባባላሉ፣ ከዛ በአሪፍ መንገድ ይመጡልናል ብዬ ተስፋ አደርጋለሁ። እሺ ውዶች፣ እና አትጨነቁ፣ አታስቡ።